ደሞዝ የ6 ወር ስለሆነ ኩሽና ፈርሶ ነው የሚሰራሉ ሰዎቹ በቃ ሊገሏት ነው አለችኝ። በቃ ብር ላኩ ስትል እኔ አሁን እናቴን እያስታመምኩ ገና ከሆስፒታል መውጣቴ ነው፣ ብድርም አለብኝ። ስለሆነ እኔ ብር ከየት አምጥቼ እልካለሁ? ከደሞዟ ይቆርጡ እድል ነው፣ ምንም ማድረግ አልችልም። በቻልሽ ቁጥር እሷን መከሪያት ይቅርታም እንድትጠይቃል። ከዛን እውነት መሰለኝ ይሄ ሁላ ስትናገር ማለት ነው ያለው ነገር እኛ እሷን አምነን ነው የላክነው፣ የጎረቤት ልጅ እና የአንድ ሀገር ልጅ ነን ብለን ማለት ነው። ከዛም በኋላ ያን ብር እንዳለ ባጃዙር እሷ ስትወስድ ነበረ። ከአንድ ብር አንድ አመት ከ4 ወር ስትሰራ ምንም ነገር ሳትወስድ ባለፈው ምን ትላለች? ቲቪ ሰብራለች ስለሆነ ብር ላኩ አለችኝ። ያን ብር ቲቪ ለረመዳን አዲስ እንደተገዛ ሰበረች አለችኝ። እውነት መሰለን ብሩ አንድ ላይ ቀሪም ስላለባት የ3 ወር ቀሪ ህዳ አለባት። የቲቪውን ብላችሁ 180 ሺህ ስትለኝ እረ የለንም ለምኝ ሰዎቹን አልኳት። ከዛ እንደምንም ብላ 133,200 በኢትዮጵያ ብር አስገቡ። ካልሆነ እቺን ልጅ አእምሮ ህመምተኛ ግቢ ሊያስገባት ነው። እዛ ከገባች በህይወት አታገኟትም። ሰው ቤት ከቀይሯት ሊሸጧት ይችላሉ አለችን። እኔ በህይወት የሞት ልጅ ስለሆነች በህይወት ከምናጣት ተበዳድረን ብሩን እንክፈላል። ለልጅቷ ደግሞ ምን ትላለች? ለህዊ ይሄን ብር ካልተከፈለልሽ ሌላ ቦታ ካሳለፉሽ 3 አመት ሙሉ ነፃ ነው የምትፈጊ ሰው ቤት ስለሆነ ቶሎ ብሩ እንዲከፈል ምናምን ብላ ቲቪ ሳይሰበር ቲቪ ተሰብሯል በን ቤተሰብሽ እናሳምናለን ብር ይላካለቻት። እሺ ብላ ሀዊ ተስማማች። ብሩን እኛ እናቅም ብሩን አስገባን። ብሩን ተበዳደን አዋጥ ስንት ብር 133,200 ስክሪንሾት አለ የገባበት እልክልሻለሁ። በማን አካውንት? የሆነች ሀበሻዊ ናት። ከዛ እቃ ደላላ ናት። ሰዎቹ ነው የሰጡን ቁጥሯን አለችኝ። የእንትና ማለት ነው ያ መዳሞቹ ነው የሚሰጡኝ ስለሆነ እነሱ አስገቡ በሚሉት አስገባላችሁ አለችኝ። እሺ ብዬ ሰጠዋት ማለት ነው። 133,000 ያስገባችሁት በኢትዮጵያ ንግድ ባንክ ነው? በኢትዮጵያ ንግድ ባንክ ነው ያስገባ ነው። እንዴት አረቦች እንዴት ኢትዮጵያ ውስጥ አካውንት ሊኖራቸው ይችላል ብላችሁ አሰባችሁ? አይ የሚያውቁት ሰው ስላለ በእነሱ ታስገባላችሁ፣ እነዛ ሰው ደግሞ ከዛ ይሰጧታል እዛ አሉ አለች። እናንተም አመናችሁ። ከዛም በኋላ በቃ ነጋዴ ሊሆን ይችላል እዛ ብዙ ዓመት የኖረው ሊሆን ይችላል ብለን ወሰን በህይወቷ መግባት ስለምፈልግ እናቴ ስታለቅስብኝ ብሩን አዋጣንና አስገባን። ብሩን ደግሞ ያስገባች ያጎቴ ሚስት ናት። አናለም ደረጀ ነው ያለው ስክሪንሾት አድርገና የገባበት ብር አለ። እሺ ግን ሀዊ አመት ከ4 ወር እዛ ቤት ስትሰራ አረብኛ አለመደች? አረብኛ እንዴት አትለም እንጂ እስካሁን ብዬ ስቆጣት ላወራ ስል ሴትዮቿ የምነግረኝ ምን ማለት ነው ብዬ ስጠይቅ አቧ ጨቅጭቅኝ ከነሱ ጋር ሆነሽ ስራ ለስራበት ዝም ብሎ ነው ምናምን ምትል እንድለም ፍቃደኛ አይደለችም ማለች። እነሱ ጋር አውሪ እዛው ጨርሺ ነው የምትለኝ ትርጉማት ነግረኝም ማለች። እና አችልም በዚህ ሁኔታ ነው ከዛም በኋላ ያን ብር ካስገባን በኋላ ሻንጣ የላትም ማለችኝ። እና ሻንጣዋስ በፊቱ ከዚህ አሮጌ ነው ብላ ጥላለች ስትል እኔ በቃ ከዚህ በላይ አልችልም፣ ብትፈልግም በቤሳል ተሸክማ ትግባ፣ ብር ከየት ይመጣል? ያለን ሁኔታ ታውቂያለሽ፣ ችግር ላይ ነን አልኳት። መግባቷ ነው የሚያስፈልገው ብዬ እንደዛ ስል ሻንጣ ገዝቻለሁ፣ ቲኬት እኔ ነው የቆረጥኩት፣ ሰውየው እምቢ አለ፣ ሻንጣም አልገዛም አለ። ያሁኑን ደሞዟስ ግማሹን ቀን እንኳን ይስጠሰ። ኧረ ምን ስተኛው ነበር ምን ሰራች አይሰጣትም አለችኝ። ከዛ ሰውየው ግን አዊ ከመጣች በኋላ አዊ ብር ሲሰጥ የምትፈልጊው ነገር ምን አለ? ብር ይሰጥሽ ወይስ ገዛዝተን የምንፈልግ ሲሰጥ ደስ እንዳላችሁ ስል ለሷ ብር ተሰጣ አለች። ሄዳሽ ከሱቅ ሻንጣ ገዛች። ብሩ የተሰጠሽስ ስላት ሊያንቺ አይደለም የኔ ብር ቀሪ እነሱ ጋር ስላለ ተሰጥቶኝ ነው እንጂ ላንቺ አልተሰጠም አለች። እኔ መረጃ እንዳለ አለ። ሀዊም መጀመሪያ ወሰዱት ዱባይ ላይ ያለች ልጅቷ ባሏ አረብ የሆነ የሰውየውን ስልክ ሰጠችኝ። ለሰውየውም ደውሎ ሲጠይቁ አንድ ቀንም የሀዊን ብር አልወሰድኩም፣ ደሞዛም አልቆረጥኩም፣ የሕክምናም አልቆረጥኩም። ኦልሞስት የ15 ቀን ነበረ ደግሞ ገና ቀሪ ነበረ። ወሯን አልጨረሰችም ነበር ልትመጣ ስትል እሱን ጭምር ሞልቼ ነው ሰጠዋት። አራም ነው
ግፍ አለበት። ልጅቷ ታማሚ ናት፣ ህፃን ናት። እንዴት አድርጌ ነው ብሯን የምቆርጠው ብሎ አበደ። እሷን ጠየቀ። እሷ አሁን ልትመጣ ኢትዮጵያ፣ ልጅቷ 10 ቀን ነው የቀራት ልትመጣ ነው። ሰውየው ከኢትዮጵያ ከኔ ቤት መጣ ወደ ኢትዮጵያ ሳገባ ያለውን ነገር እዚሁ ጨርሱ አለ። እሱ ቤት እያለች ማለት ነው። ብሩን እንዳለ ከልከላለች። ካል አንድ ብር መድኃኒዓለም እግዚአብሔር ምስክር ምንም ነገር የላትም። የፖርት ቲኬት ተበላሽቶ አንድ ቀን አድራ ነው መጣችሁ ዱባይ። ስትመጣ ሰኞ ምገባ ነበረ፣ ማክሰኞ ገባች። ሰውን እዛ ምግብ እንኳን የሰጣ ብርቱን ልጆቹ ተባብረዋል። ምንም ነገር ባዶ እጇን ጨርቋ። የሚገርምሽ የቲኬቱን ቦታ ላይ ያዊን ልብስ እዛ ሻንጣ የእሷን ሻንጣ 2 አሸክማ ነው ይለካቻት። ሻንጣው እኔ ጋ ነው፣ አላልከፈትኩም። ላሳይ ሻንጣውን አቢባ እኔ ጋ ነው። ዳናሽ አረቦቹ ቤት ነው ያለችው ወይንስ ኢትዮጵያ መጣለች? አረቦቹ ቤት ነው ያለችው። ሰዎቹን አናግራለሁ። ስልካቸውን ከሰጠሽኝ ሳትወጣ ከዛ ቤት እኔ እኮ ወደ ኢትዮጵያ መጣች መስሎኝ ነው። አረቦቹ ሙዷን እንዳለ ነው የምነግራቸው። ከዛው ቤት ሳትወጣ መጀመሪያ ራሷን አናግሬ ስልኩን የሰውየውን የመዳሟን የሰውየውን ኃላፊውን እሰጥሻለሁ። ስልክ ቁጥሩን ሰጥቶኛል። አታልቅሽ። ይኸውልሽ ራሷን መጀመሪያ የሷን ቁጥር ነው የምትሰጪኝ። እጠይቃታለሁ። ብሩን ታስገቢያለሽ? ከዛ ቤት ሳትወጪ ብሩን ታስገቢያለሽ ወይንስ ሰውየውን ላናግረው ቁጥሩ አለኝ ብዬ እነግራታለሁ። ለሰውየው ሳልነግረው ከዛ ቤት ቲክቶክም አለ፣ ቴሌግራም ቮይስም። አሁን ደግሞ ቤተሰብ ሲጠይቃት የሌለ ነገር ብሯን ወንድ ነው የጨረሰ። እዚህ ወንድ የለመደች አለ፣ እዚህ መጥቶ ያገኛታል። የሌለ ነገር እዚህ ጋር ማይወራ ጊዜ እያቃጠልን ነው። አዳምጪኝ። አሁን እኛ ጊዜ እያቃጠልን ነው። ማድረግ ያለብን እቺ ልጅ ከዛ ቤት ከወጣች በኋላ ምንም ነገር አያስቆማትም። ኢትዮጵያ ከገባች በኋላ ምንም አይነት ማስረጃ የለሽም፣ በህግ እንዳትጠይቂ። እሷን መጠየቅ ቢቻለው እዛው ቤት እያለች ነው። ለምን? ሰዎቹ ናቸው ምስክር። ደሞዝ ለመስጠታቸው ሰዎቹ ናቸው ምስክር። ስለዚህ የሰጠንሽን የሰራተኛ ደሞዝ የታደረግሽው ለምን አልሰጠሻትም ብለው ሰዎቹ እዛው ከዛ ቤት እግሯ ሳይወጣ እንዲይዟት የሰው ሐቅ እንድትመልስ ወይ ከሷ ተቀብለው አረቦቹ እንዲልኩት ብሩን ወይ ደግሞ ራሷ መጀመሪያ አናግሪያት ታመጣለች። አታመጣ አልሰጥም ካለች ቀጥታ ሰውየውን አናግራለሁ። እግሯ ከዛ ቤት ሳይወጣ 10 ቀን ያላት ከዛ ቤት ልትሳፈር ነው ያልሽዋ ወደ ኢትዮጵያ ልትመጣ። ስለዚህ ቶሎ ያስቀናጭር እኮ ነው። ቶሎ ጊዜው እንዳያልቅብን። አሁን እኔ ከአንቺ የምፈልገው የእሷን ስልክ መጀመሪያ ልጠይቃት፣ እውነትነቱን ያወራሽው ነገር እውነት መሆኑን ጠይቂያት። ከካደች ሰዎቹን ማናገር ይቻላል። ግን እኔ አሁን አንቺ ያልሽው እሷ ሰው ቤተሰብ ሲያናግራት ብሯን ወንድ ነው የጨረሰው አለች። ዳት ሚንስ ኦልሬዲ መቀበሏን እያመነች ነው። ከአረቦቹ ተቀብላ ብሩን ለእሷ ሰጠቻት፣ ለወንድ ሰጠችው ነው እያለች ያለችው። ተቋርጫለሁ እንዴ? ድምፅሽ አይሰማም። ተቋርጫለሁ ጋይስ። ሃሎ፣ አሁን መጥቷል ድምፅሽ። ኮፒ ሊንክ አድርጉ ፕሊዝ ጋይስ። ምንድን ነው የተፈጠረው? ስታክ እያደረገ ነው ውዶች። ኮፒ ሊንክ አድርጎ አንድ ላይ ሁላችሁም ፕሊስ። የቲክታክ ምልክት ስጡ። የቲክታክ ምልክት ተቋርጬ ነበረ። ተቋርጦ ነበረ። ኦኬ፣ የቲክታክ ምልክት ስጡ። ሴኩሪቲ ፖሊሲ ሪስትሪክትድ ክሊኒንግ ኦፍ ዚስ አፕ። የቲክታክ ምልክት፣ የቲክታክ ኮፍያ፣ የቲክታክ መነጽር ምናምን ስጡኝ። ኮፍያ፣ የቲክታክ ኮፍያ ስጡ እስቲ። 3 ኮፍያ፣ 3 የቲክቶክ ኮፍያ፣ ሰማያዊው የቲክቶክ ኮፍያ፣ 3 የቲክቶክ ኮፍያ ስጡኝ። 3 የተለያየ ሰው አንዳንድ የቲክቶክ ኮፍያ። ኖ ይሄ የሚኒሊክ ኮፍያ ነው። ሱሱዬ የቲክቶክ ኮፍያ ሰማያዊው ታርጌት ላይ አለልሽ። ይኸው እንደዚህ ሃኒ እንደሰጠችው አይነት ማለት ነው። ያኛው ሰማያዊ
የቲክታክ መነጽር መስጠት ትችላላችሁ። ታርጌት ላይ ያለው የቲክታክ መነጽር አለ አይደል? እሱን እንትን ላስገባልሽ፣ ሞዴሬተር ላስገባልሽ። ቁጥርሽን ላኪልኝ፣ የልጅቷን ቁጥር እንድትልኝ። ቲክቶክ አላት ልጅቷ? አላት። ኦኬ ቲክቶክ አላት። እጠራታለሁ